እንግዲህ ብሩኬ እንግዲህ የሙዚቃ አድናቂ አይደለሁም ብያቸዋለሁ ካሁን በፊት። እንግዲህ መናፈቅ እያለ ማን ሙዚቃው ማን እንደው አላውቅም ተክዟል። እንግዲህ ሳስብ ቤት ውስጥ ነው ግቢ ውስጥ ነው። በጣም ተክዟል፣ ተስፋ ቆርጧል። እንግዲህ ብሩኬ ከሀይሚ ያው እንግዲህ አንድ ሰው ሲዋደድ በጣም ይከብዳል። ለሷም ለሱ እስኪረሱ ማለት ነው። እውነቴን ነው። እስኪረሳሱ ከልብ እሷም ከልቧ እስክትዋጣው እሱም ከልቡ እስኪዋጣት የሚያረጉን ነገር 2 ዓመት ሙሉ ትዝታዎች ምን ያ እንኳን ፎቶ ተነስቷል ከግርግዳ ፎቶ ካላያችሁ ያን ሰው አታስታውሱም። የሰራችሁ ቪዲዮ ካላያችሁ አታስታውሱም። አሁን ብሩክና ሀሚ እሷ የእሱን ካላየ እሱ የእሷን ካላየ ያው ሚዲያ ነው ማየታቸው ነገሩ አይቀርም ታዋቂ ስለሆኑ። ግን ቡራዬ እኔ እንደ እህትነት የምመክርህ ታሞ ተመንፏቀቅ አስቀድሞ መጠንቀቅ ይባላል። ይቺ ቅንጣት ያህል ያጠፋችው ጥፋት የለም። ትክክለኛ አፍቃሪ ብትሆን እንደዚህ አታሰቃያትም። እዩ ጋር የድሮ ፍቅርህ ሳያልቅ ነው ከሀሚ ጋር የተገናኘው። እዩ ጋር የድሮ ፍቅርህ ቢያልቅ ሂደህ ለደቂቃ የፈለገ ቢከፋ የፈለገ ኃይለኛ ጸብ ቢሆን ሰው የሚደበቀው ከእናቱ ቤት ከጓደኛው ጋር እንጂ እኔ ሴት ጋር ሄዶ ሮም ይዞ የሚተኛ ወንድ ሰምቼም አይቼም አላየንም። ሀቁ የሚወጣው አንድና አንድ ዲኤንኤን ነው። እሷ ይህን ያህል በኮንፊደንስ መቼም አለሙሉ እያላት እውነተኛ ከሌላት እህቶች እንዴት ደፍራ ትናገራለች? ለምን መሰላችሁ? በኋላ እኮ ልጁ የብሩኬ ካልሆነ እኔን የምዋረደው እስከ ሁልጊዜ እንዴት ህዝብ ያለውን ብላ ታስባለች ለራሷ። ይችል እንግዲህ ሳስበው እውነት ያላት ይመስላል። እውነት ያላት እንግዲህ እዩ ዛሬ አይታችኋል። የአጥር ነው አጥሮፍ የሚባል መውለጃዋ ደርሷል። ዝንጥ ብላ ፎቶ ለቃለች። ያቺ ደግሞ ከህይወቱ የወጣች አይመስለኝም፣ ግን ያቺን አልተቀባበሏትም። የአምሳለት ተብዬዋም ልደቷ ነው የልብ ቅርጽ እንትን ብላ ለብሩኬ ኮሜንት ልካለች። ያሳዝናል። ይቺ ልጅ ይህን እያየ እንዴት ነው የሚቀርበው? ሀሚዬ ያላት አማራጭ እሱ ባመጣው ጦስ ከሱ ህይወት መውጣት። አጠቃላይ ምን መሰላችሁ ጦቼ፣ ነገም ጧት ያው ይሄ ካልተቀየረ ከሴቶች ካራቀ ካገኘው ሴት ጋር ካወራ ካገኘው ሴት ጋር ቴክስ ከተላከ ካገኘው ሰው ጋር እየተለጣጠፈ ከመጣ እንዴ አስቡ እንጂ ምን ብላ ነው ትክክለኛ የኔ ሰው ነው ትክክለኛ የኔ አፍቃሪ ነው ትክክለኛ የትዳር አጋር ይሆነኛል ብላ እንዴት ታስባለች? ይከብዳል። ሁላችሁም በሀሚ ቦታ ሆናችሁት። ሀሚ ምንም ቅንጣት ያህል ጥፋት የላትም እህቶቼ። እኛ የምናየው በ10-20 ደቂቃ ነው። ከካሜራ ጀርባ ምን አይነት እንደሚሆን ምን ህይወት እንደምታሳልፍ ምን እንደሚል ታውቃላችሁ? ብዙ እኮ ጊዜ እኔ መረጃ ወጥቶባቸዋል። እኔ በጓደኞቻቸው እሱ ሴት ጋር ያወራሉ ጊዜ እሷ ጋር ቁጭ ብሎ ከሴት እንደሚያወራ እሷ ጋር ቁጭ ብሎ ቴክስ እንደሚላላክ ያን የሚያጣላቸው። እሷም ብላለች እኔ ከብሩክ የሚያጣለኝ ከሴት ጋር ሲባል ያለ ባህሬን አልቀይርም አለ። ይሄ ምንድን ነው? ከሴት ጋር ቅንጅ እኮ የዋህነትን ለሰው ለተቸገረው መርዳትን ለታረዘ ማልበስህን ለተራበ ማጉረስን እኮ ተዋላለችም። ከዛ በላይ እኮ ሀሚዬም የዋህ ናት። ገብቷል። እሷ ከሴት ውጣ፣ ህይወት ቀልድ አይደለም። ከሴቶች ራቅ ነው የተባልከው። የዛሬ ሴቶች እህቶች እንኳን ታዋቂ ፌሚስ ብር ያለው ቤት ያለው መኪና ያለው ቀርቶ መኪና እንኳን አዲስ አበባ ላይ አለ ከተባለ ሚሸዋር ውድ ነው፣ ኑሮ ውድ ነው። ቶሎ ብለው ነው ቤት ባገኘ ነው የሚሉት። እንዴ ምን ሆናችኋል? እሱ ያመጣችልኝ ሀሚ ቁጭ ዘበኛ እንበላት። የሱ ጠባቂ የሱ ማዳበሪያ እኮ ነው ያረጋት ሀሚ። የሱ ማዳበሪያ አንድ መሬት ዝናብ ሲያጣ ውሃ ሲያጣ ምርት የሚያመጣው የሚፋፋው ማዳበሪያ ሲሰጠው ነው አይደል? ሀሚም እንደ ሀቁ እናውራ። ሀሚም ብሩክ የሚፈልጋ ለማዳበሪያ ለስራ እንዲያርግ ህልሙን አሳክቷል። ለወንድሙ መኪና፣ ለእናቱ ቤት፣ ለራሱ ቤት ገዝቷል። አሁን ደግሞ ለራሱ መኪና አለው። አሁን ደግሞ ሀሚ ህልሙ እስኪያሳካ ሴት ልጅ ናት። ሴት ልጅ እድሜ ይባላል። እሱ እስከ 40 ቆይቶ ማግባት ይችላል። እዛ ድረስ ደግሞ በሀሚ እየሸቀለባት እንደዚህ ወድሻለሁ እያለ እየሰከሳት ሊኖር። ከዛስ
የፈለገውን መርጦ ሊያገባ አሬሪካውን ጭን ሊያረጋት። ይሄን የብሩክ ሀሳብ ይኸውን ተክዞ ቢመጣ እህቶች አትመኑ፣ ሊያስመስል ነው ልጁ። ጮሌ ነው፣ እውነቴ ነው። ጮሌ ፋራ አይደለም፣ አስመሳይ ነው። ለሀሚ ቢወዳት ሀሚን ቢያፈቅራት እያመጣ ቅጣት ሴት ማንጣት የለበትም ነበር። ለሀሚ ክብር ፍቅር ቢኖረው የፈለገ ቢጣላ ድሮ ፍቅረኛው ጋር ተመልሶ ያገኛትም ነበር። እውነቴን እኔ እህቶቼ ይቅርታ፣ ሀሚ እንኳን ተገላገለች። ይሄ ብሩኬ ለወደፊት ህይወት አይሆናት፣ ብትጎዳም ለትንሽ ጊዜ ነው። እስቲ ያስቡት፣ 2 ዓመት ሙሉ ፍቅር ግለጽለት ሲባል ባላየ ነው ለሻለው። ለምን? ስለማያፈቅራት አይፈልግም። ለስራ እንጂ ለፍቅር ቦታ የለውም ለሀሚ። አለቀ። እወድሻለሁ እንደ ማንኛውም ይላታል። ፍቅር ቢኖረው ለሀሚ እንደዚህ አያረጋትም ነበር። ሀሚዬ በጋውን መንቃቷን ደስ ይለኛል። እውነት አሁንም ቅርብ ነው። 2 ዓመት ምንም ማለት ሰውም ይሞታል፣ ችግር የለም። ከአሁን በላይ ግን አሁን መንቃቷ ደስ ይላል። እውነት በጣም ነው ደስ ያለ መለያየታቸው። ይቅርታቶቼ አንዳንድ ኦዲየንስ አይለያዩ፣ ልጁ አይረባም። እኔም እንዲለያዩ እኮ አልፈልግም፣ ግን ልጁ ጎዳት እንጂ አልጠቀማትም። ልቧን ሰባበረው እንጂ አልጠገነውም። አስለቀሳት እንጂ እንባዋን አልጠረገም። እንዴ ኧረ እስከ መቼ? ስለዚህ እሷ የፈለገችውን መርጣ ራሷን አገግማ የፈለገችውን ወንድ መርጣ ቀስ ብላ ያሰበችው ተሳክታ ታገባለች። ህይወት ይቀጥላል። ይሄ አስመሳይ